እዚህ እንድመጣ ስለፈቀድክልኝ አመሰግናለሁ። ምንም ችግር የለውም። ዋናው ነገር አንተ በሰላም መምጣት ብቻ ነው። እሺ ይቅርታ የኔ መቤት፣ ገና ጠዋት ነው፣ እያጸዳን ነው፣ ስራ አልጀመርም። አንተ እኮ እናትህን ቆረጠ ነው። እሺ በሉ እናንተም ስራችሁን ጀምሩ። ነይ አንቺ ቢሮ። ማናችንም አንፈልግሽም፣ እኔም ሆንኩ ልጆች። ገባሽ? አልችልም፣ ብዙ ጊዜ የለኝም። ምናምን እናገባል። ቴዲ የት ነው ያደርገው? እና ሉል ጋር ነበርኩኝ። ለምንድን ነው ደግሞ ስልካችንን ማታነሳው? አድሬያለሁ ብለህ አትናገርም እንዴ? ችግር አለ እንዴ አባ? አዎ ችግር አለ። 10 ጊዜ ቢሮ እየተመላለሱ በር ከመክፈት በላይ ችግር የለም። አሁን በሩን ዝጋና ወደ ግሮሰሪ ተመለስ። አሁንም ከሰለሞን ይበልጥ ብሌንን ትወዳታለህ? ቴዲ ውስጡ እንደተጎዳ አውቃለሁ፣ ግን ብረዳው ደስ ይለኛል። እኔም እንደዛው። ከውስጥ የተከበረ ጉዳት ይዞ መኖር ከባድ ነው። ንገራት ቴዲ። አባቴን ለማግኘት ነው የወጣሁት። ምን ማድረግ ፈልጌ ነው? ጭራሽ ቤቴ ድረስ? ውሃም ጭልኝ እኮ ነው ያልኩሽ። ምንድነው ሌላ ነገር የምታስመስዩ? እዛው ግሮሰሪ እያለን አትጠይቂኝም ነበር? አሁን ካላመጣሽ የምትይኝ። ለማንኛውም እቃውን ስጭኝና ፍቅር ታይዛልሽ ትመጣለች። እንዴት አደርሽ? ደግሞ እዚህ ምን ትሰሪያለሽ? እንደምትለኝ ይኸው ከእንቅልፌ እየተነሳሁ ነው። እንዴት እዚህ ገባሽ? አንቺም ታውቂ ነበር? እዚህ ማደሯል? አይ ዝና ብቻ ነው የሚያውቀው። ስራ እንዳላችሁ ባቅ ኖሮ አልቆይም ነበር። ጋሽ ነው እዚህ ቢሮ እንድታድሪ ፈቀደልሽ? ቆይ አባዬ እዚህ እንድታድሪ እንዴት ፈቀደልሽ? ማደሪያ ስለሌለ። ወይ ጉድ! እዚህ ቢሮ የማይመጣ ጉድ የለም። አሁኑኑ ለአባዬ ደውይለት። ተብቤ ምንድን ነው? ቆይ ማን ነሽ? እናቴን ሴት ነው የምታውቂያት? ትናንትና ቁርጥ እናትህን ነው የምትመስለው በላይ ነው። ለዝና የድሮ ጓደኛው ነኝ። ቴዲ ቴዲ፣ እንደዚህ አይነት ቀልድ አልፈልግም። ተነስ። ኧረ እማዬ እባክሽን። ተናገርኩ። ቦርሳን አዘጋጅቼልሃለሁ፣ ዩኒፎርምንም አዘጋጅቻለሁ። ምንም አይነት ሰበብ መስማት አልፈልግም። ማንም ሰው ጥሩ እናት አይደለችም ብሎ ሊያስበኝ አይችልም። መሄድ አልፈልግም። እኔ ምን ማለት ነው? ጓደኞች በቀጣይ ዓመት ዩኒቨርሲቲ ገብተው ስንት ነገር ያደርጋሉ ተብሎ ይጠበቃል። አንተ እዚህ ትወዘፋለህ። አሁንም በዚህ ከቀጠልክ መውደቅክ የማይቀር ነው። ብወድቅም ግድ የለኝም። አንተ ሰው ደም ግፊቴን አታስነሳብኝ። አንድ ክፍል 4 የወደቀ ልጅ እናት ተብዬ መጠራት አልፈልግም። አሁን መሞላፈጥን ተውና ተነስ። ስሜትን የረበሸው ምን እንደሆነ ባላውቅም ለኔ ለእናት መናገር እንዳለብህ ግን ማስታወስ አለብህ።
አትበላም? በጠዋት ቤቴን በጥብጠሽ እንዴት የሚበላል? ምንድን ነው ግን እንደዚህ የሚያናድደህ? ዝም ብለሽ የማይናገረውን እህል ብይ። ምን እያወሩ ይመስልሻል? እኔ ምን አውቃለሁ? አባ ከአንቺ ሚስጥር መደበቅ ጀመር ማለት ነው? ቢሆን ነው እንጂ ማናውቀውን ሰው ቢሮ ያሳደሩ። ሴትዮዋ ዛሬ መጣች እንዴ? እኛ ነን እንጂ መጣንባት። ማለት እሷማ እዚህ ነው ያደረችው። ምን ስትሰራ? ጥበቃ ተቀጠረች እንዴ? ኧረ አባ ቢሮ ነው ያደረችው። ከማን ጋር? አይመለከትሽም። ቆይ ግን አንቺ ከጠዋት ጀምሮ ነበርሽ? ስንዱ አትክልት እንድገዛ ልካኝ ነው። ዳያውን ቀጥ ወደ ስራ ወሬ ምን እንደማደርግ አላውቅም። አሁን እኮ ልጁ ተመልሷል። የሄደ ሁሉ በዛው የሚቀር እየመሰለሽ የምትጨነቂው እስከ መቼ ነው? አላውቅም። አሁንም ተመልሶ እንደማይሄድ እርግጠኛ መሆን አንችልም። እሱስ መሆን አይቻልም። የምር ግን አባቱን ፈልጎ የሄደ ይመስላል። ብዙ ህይወቱ አሰልቺ ነው። ከዚህ በኋላ ያለው ህይወቱን በራሱ መንገድ ለመምራት የፈለገ ይመስለኛል። የስነ ልቦና አገልግሎት ያስፈልገዋል ብለህ ታምናለህ? እኔን የሚገርመኝ እሱም ምስጋናም ችግሮቻቸውን ለእኛ ለመናገር ለምን እንደማይፈልጉ ነው። እኛ ብንሆንስ ምክንያታቸው? በፍጹም እነሱ ራሳቸው እስኪነግሩን ድረስ መጠበቅ ብቻ ነው ያለብን። ጥሩ ወላጆች ብንሆን ኖሮ ለእኛ ይነግሩን ነበረ። እርግጠኛ ነኝ ለዚህ ሁሉ መስቀልቅል እኛ ነን ተጠያቂዎቹ። ነፃነት የነፈግናቸው ይመስለኛል። ሴትዮዋን የት ነው ሸኝታት የመጣኸው? አባ እንደ አንድ የቤተሰብ አካል እኔም ይመለከተኛል። ይቅርታ አድርጌልሃለሁ ማለት እንደ ድሮ በሆነ ባልሆን ልትነዘንዘኝ መብት ሰጥቻለሁ ማለት አይደለም። ቆይ ግን ማን ብትሆን ቢሮ ያሳደርካት? ይመለከትሻል? ቆይ እሺ፣ ስለ እናቴ እንዴት ልታውቅ ቻለች? በማይረባ ጥያቄያቸው አትነዝንዙ። እናንተ ሰዎች የምትደበቀን ነገር አለ? ምንም የለም። ታዲያ ለምንድን ነው ማን እንደሆነች ማትነግረን? ቢሮስ እንዴት አደረች? ማደሪያ ስለሌላት። አዎ፣ ሌላ ምንም የለም። ከመቼ ጀምሮ ነው ማደሪያ ያጡ ሰዎች ቢሮ የምታሳድሩ? አንቺ ጎዳና ልትጣይ ስትይ አትርፌሻለሁ። ይህን አስታውሽ። አንተም ደግሞ ከዛ ከሲሶዬ ቤት ስትመለስ በሬን ከፍቼ ተቀብያለሁ። አትርሳ። የጠየቅንህን ላለመመለስ ያደረክልኝን ነገር ማውራት የለብህም እኮ። እንግዲህ ችግረኞችን የመርዳት ጸጋ ተጎናጽፌያለሁ። እናንተ ስለሌላችሁ ምንም ልረዳችሁ አልችልም። ቆይ እሺ፣ ዘመድ ናት?
ዘመድስ ቢሆን ከመቼ ጀምሮ ነው ቢሮ የሚያድረው? እሺ ምን ፈልጋ ነው የምትመላለሰው? ስራ? እዚህ እኮ ከበቂ በላይ ሰራተኞች አሉ። እሱን የምትወስነው አንተ ሳትሆን እኔ ነኝ። እንዴ የጠፋ ሰው በትርፍ ጊዜ እየመጣ ነው እንደምትማረው? ትምህርት ሰልችቶት ይሆናል። ለነገሩ መምህርት ሊና እያደረቀችን እየዋለች ባይሰለቸው ነበር። የሚገርመው ስለማታውቁት ነገር ባትለፈልፉ ጥሩ ነው። አንተም አንጠራና ነው ለሱ ጥቆና የምትቆመው? ባልመጣ ይሻለኝ ነበር። እንዚያ ተበልቷችሁ። በቃ እንደ ዝም ብለህ ፈታ በል። ስንት ነገር አልፈናል እንደዚህ የምንማረው። የመዋጮ ብር መብላት እንደዚህ ያስጠፋል እንዴ? ተዋቸው በቃ። ተማሪ ቴድሮስ ስለመጣ ደስ ብሎኛል። ያለፉትን ቀናት የት እንደነበርክ እንድትነግረኝ ትችላለህ? አሞኝ። ምንህን ያመመ? አላቅም። እርግጠኛ ነኝ ዶክተሩ የህክምና ማስረጃ ላይ በደንብ ይገልጸዋል። የት አለ የህክምና ማስረጃ? ቤት ረስቼው ነው የመጣሁት። እየዋሸኝ እንዳልሆነ ተስፋ አደርጋለሁ። በቀጣይ ክፍለ ጊዜ የህክምና ማስረጃ ሳትይዝ እንዳትመጣ። ማንም እንደፈለገ እየቀረ የመማር ማስተማሩ ሂደቱን መረበሽ አይችልም። ቆይ ለምንድን ነው ልጅ ራሱን ችግር ውስጥ የሚያስገባው? ከየት ያመጣል ያክል ማስረጃ? እሺ አቤት ነኝ። ሰለሞን ስለ ሴትዮዋ ሲነግረኝ ግራ ገብቶኝ ነው የመጣሁት። ምንድን ነው ግራ አጋባሽ? ስራ ልትቀጠር እንደሆነ ነገረኝ። እና በተባሮ ትቀጠራለች። ማንም አይባረርም ሰነዱ። እና ሁሉም ቦታ ላይ እኮ ብዙ ሰራተኞች አሉ። ሰለሞን ጋር ሲል ደግሞ አንቺ ጀመርሽ? ምን ማለት ነው? እኔ ለሰራተኞቹ አስቤ እንጂ ከአንቺ ጋር ለመባረክ አይደለም የመጣሁት። ምንድን ነው ግን በዚህ ልክ ያስጨነቀሽ? ግሮሰሪውን አስተዳድሪ ብሎ ስልጣን የሰጠኝ ጋሼ ነው። ግሮሰሪውን ሳስተዳድር ደግሞ እዛ ሁሉም ሰራተኞች ደህንነት ያሳስበኛል። ግን የሰራተኞቹ ጉዳይ አሳስቦሽ ነው ወይስ ስለ ሴትዮዋ ማወቅ ፈልገሽ ነው? ቆይ ማን ፈልጌ የመጣው ለምን ታስመስያለሽ? ቸርነት የመጣ ጊዜ እንደዚህ መጡ መጭጫችንን አስቀርቶ ነው የሄደው። ምን ለማለት ፈልገሽ? አላውቅም፣ ግን ይችን ሴትዮ ማመን የለብንም። ባልሽን ጀባ ሲገለው አባትሽ ጉያ ስር ተቀምጦ ነበር። ዘንድሮ ማንንም ሰው ማመን የለብንም። እሱ ልክ ነሽ። የሆነ ነገር ሊኖር ይችላል። አይኖርም። እኛ ቢሮ ስንገባ የማይፈቅድልን አባትሽ እንድታደርግ የሚፈቅድላት ይመስልሻል? ለማንኛውም ስለ ሴትዮ የሆነ ወሬ ከሰማሽ ንገሪ። ምንድን ነው ዛሬ ደግሞ በጣም እየራበኝ ነው። አልታወቀሽም እንጂ እኮ ሰሞኑን አንቺ ራሱ ጅብ ሆነሻል። ቀልደሙታል። ቴዲ ወይ በኋላ ትታችሁ እንዳትሄዱሽ። ቆይ ለምንድን ነው ክላስ ያዋሸው? እንደዛ ከማድረግ ውጭ ምን አማራጭ ነበር? እውነት መናገር ነበረበት ቴዲ። እውነት ቆይ ማንን ሲጠቀም አይተሃል? ውሸቱን ለመሸፋፈን ከመሞከር እውነቱን መናገር ይቻል ነበር። ቆይ አንተ ከየት የምታመጣው ያክል ማስረጃ? እባክህ እንደምሆን ሆናል።
ሁሉም ሰው ውሸት መስማት ነበር የሚፈልገው። እኔም ተባበርኳቸው። ማንኛውም ነገር ቢሆን ላይ መንገድ ትችላለህ። መጥፎ ነገር ቢሆን ልሰማ ዝግጁ ነኝ። ለእንደኔ አይነት ሰው ማንም አይጨነቅም። ስለዚህ መናገር ጥቅማለሁ። ቆይ አንተ እንደዚህ የሚያደርግ የገንዘብ ጉዳይ ነው አይደለ? እኔን ቴዲ እውነቱ መውጣቱ አይቀርም። እሺ እኔ እንጃ። እኔን ከዚህ በኋላ ማንም የሚያምነኝ አይመስለኝም ከአንተና ከምስጋና ውጭ። ስለዚህ አርፌ ብቀመጥ ነው የሚሻለኝ። እንደዚህ አይነት ነገር በአንድ ጊዜ እንድነግራቸው እንዴት ነው የምጠብቀው? ጊዜ ያስፈልገኛል። ጊዜ እንደሌለኝ ደጋግሜ ነግሬሃለሁ። ከልጅነታቸው ጀምረው አይተውሽ የማያውቁ እናታቸው መሆን ይችላልና በህይወት ለመቆየት ያለች ጊዜ አጭር መሆኑ እንዴት ዝም ብዬ በድንገት ልነግራቸው ይችላል? ቀላል ይመስልሻል? ይሄ ለአንተ አይከብድህም። ምን ማለት ነው? ምናልባት የሄድኩበትን ምክንያት ዋሽታቸዋል። እውነቱን ንገራቸው። ይህን የከበደ እድሜ ልክን ስትዋሻቸው የነበረው። አሁን ያንቺን መላምት መስማት አይደለም የተቀመጥኩት። ከዚህ በላይ እነሱን ግራ ማጋባት አያስፈልግም። እኔም ድንገት ተናግሬ የእነሱን ግራ ማጋባት አልፈልግም። ለዚህ ነው ጊዜ ያስፈልገኛል እምልሽ። ይሄ ነገር እየቆየ በሄደ ቁጥር እየከበደ ነው የሚሄደው። እሱን ማላቅ ይመስልሻል? እድሜ ልክህን አንተ እየዋሻቸው ስትኖር የነበሩ ልጆች ዛሬ እውነቱን ለመናገር ለምንድን ነው የከበደ? እሱ አንቺን አይመለከትሽ። ማንም በህይወት አስተያየት እንዲሰጠኝ አልፈልግም። እንደፈለግ ማድረግ ትችላለህ። አንተ ለልጆች እውነቱን መናገር ካልቻልክ እኔ ሂጅ እፈታዋለሁ። ለምንድን ነው የልጆችን ህይወት ማጠፍረስ የምትፈልግ? በጠዋቹ አንተ እንጂ እኔ አይደለሁም። ቆይ ምንድን ነው የምትፈልግ? ለምንድን ነው ሰላሜን የማትሰጪ? እውነቱን ስትናገር ሰላም ትሆናለህ። እኔም እስከ ዛሬ የታመንኩት ይበቃኛል። ጊዜ ያስፈልገኛል። ሌላ ውሸት ለመፍጠር? አንተ እኮ እድሜ ልክህን ለመዋሸት እንጂ ነገሮችን ለማስተካከል ሞክረህ አታውቅም። አንተ ደግሞ እውነቱን የማትነግራቸው ከሆነ እኔ ሄጄ ለልጆቼ እነግራቸዋለሁ። አታደርጊውም። ለእኔም ልጆቼ ናቸው። ቴዲ ጥሩ ነው። መፎር ለምንድን ነው ልጅ? ቅድም ከአንተ ጋር ነበር እንዴ? ቴዲ የት እንደሄደ የሚያውቅ ሰው አለ? መምህርት ሊና ሕክምና ማስረጃውን እንዲያመጣ ነግራው ነው የወጣው። ሊና፣ ቴዲ ክፍል የለም። የእኔ ክፍለ ጊዜ ብቻ መስሎኝ ነበር። ለነገሩ ሰሞኑን ክፍል አለመግባትን ፋሽን አድርጎታል። የህክምና ማስረጃ አምጣ በሚል ተራ ሰበብ ከክፍል ባታስወጪ ኖሮ እኮ ተመልሶ ይገባ ነበር። አንቺ ተራ ሰበብ እያልሽ አጣጣልሽው እንጂ የትምህርት ቤታችን መመሪያ ነው። የትኛው ነው ቅድሚያ መሰጠት ያለበት? ዘንድሮም ክፍል ልታስደግሚው እያሰብሽ ነው? የቴዲ ማለፍ አለማለፍ የሚወሰነው በራሱ በቴዲ ጥረት እንጂ በእኔ ድጎማ አይደለም። ደግሞ እንደ ማንኛውም ተማሪ የቀረበትን ማስረጃ ማምጣት ይጠበቅበታል። ቆይ አንቺ ግን ለምን እንደዚህ እንደተናደድሽ አልገባኝም።
ስለዚህ ማስረጃውን ነገ አምጣ ማለት ነው እንጂ ያለብሽ ከክፍሉ ውጣ ማለት አልነበረብሽ። እሱ የሱ ምርጫ ነው። አንቺ ግን በሱ መቅረት እኔ ማናገርም አልነበረብሽ። ሌላ ችግር ካለብሽ ቢሮ ሄደሽ ማመልከት ትችያለሽ። በነገራችን ላይ ይሄ ልጅ ራሱ ላይ መዘዝ እያመጣ ነው። ሲጀመረኛ ነገሮችን ነግረነው ነበር እና ምን ይሻላል? ምን አውቃለሁ። እንዴት እንደዚህ ስላለ ሌላ ጊዜ ቢሆን እኮ መፍትሄ እንፈልገው አንተ ነው። ባክቶኛውን የራሴ ችግር ውስጥ ነኝ። የፈለገ ችግር ውስጥ ብትሆን ከእሱ ጋር ይወዳደር። እርግጠኛ ነኝ። ሰላም ሰላም ነሽ መምህር ሌና? ሰላም ነኝ። ረበሽኩ እንዴ? በጭራሽ። እንዴት እንደዛ ታስቢያለሽ? ተማሪዎቹ ስለሄዱ የራስን ጊዜ እንዳልሻማህ ብዬ ነው። ችግር የለውም። ምነው በሰላም ነው? ምንም ነገር ከመፈጠሩ በፊት ላሳውቅ ብዬ ነው። እና እኔ ላይ ቅሬታ ለማቅረብ ልትመጣ ትችላለች። ቴዲ ለቀረባቸው ቀናቶች የሕክምና ማስረጃ እንዲያመጣ አዝዤው ነበር። እሱን ለማምጣት ሄዶ ሊሆን ይችላል። የምናን ክፍል አልገባም። ጥፋቱ የኔ ከሆነ ሙሉ ለሙሉ ኃላፊነቱን ወስዳለሁ። እሺ፣ እናገራታለሁ። የቴዲ ነገር ግን አሳስቦኛል። ቶሎ መስተካከል አለበት። አብዛኛውን ፈተና ከግማሽ በታች ነው ያመጣው። ትኩረት ካላደረገ አመቱን እንዴት እንደሚያልፍ አላውቅም። ብዙ ማገዝ ነው አውቃለሁ፣ ግን ከዚህ የተሻለ ማድረግ አንችልም። ምስጋናስ? ምስጋና ከቴዲ ጋር አብሮ ለመውደቅ የወሰነ ነው የሚመስለው። እንደሚያስተካክለው ባምንበትም በሱም ውጤት ተገርሜያለሁ። ምስጋና ውጤቱ ጥሩ አይደለም? አልነገርህም እንዴ? በእኔ ትምህርት ኮርቋል። ስለሰውክሽኝ አመሰግናለሁ። ለምን የምትዋሸኝ? ለምንድን ነው እንድጎዳ የምታደርገኝ? ይሄ የሕክምና ወረቀት ነው። ሌላም ከራስ ላይ ያወርድልሃል። ይኸውልሽ እኔ ምንም እንድታደርግልኝ አልፈልግም። እያሸነፍከኝ እንደሆነ እየተሰማ ነው። ሁሉም ሰው ውድቀትህን እያየ ነው። ለምንድን ነው እንደዛ የምታደርገው? የሰራሽውን ስራማ በደንብ ነው የምታውቂው። ምንም አላደረኩም። ቆይ ለምንድን ነው የማታምኚው? ምንም የማምነው ነገር የለም። እውነታውን እኮ ሁሉም ሰው አወቀ። ጊዜ አለ ለማስተካከል። የምትፈልግ ከሆነ እኔ ልረዳ እችላለሁ። ለማንኛውም አሁን የመጣሁት ይህን ወረቀት ልሰጥ ነው። ይህንን የሕክምና ወረቀት እኔ እንዳመጣው ማንም ሰው እንዲያውቅ አልፈልግም። ከአንቺ ምንም አልፈልግም። ቆይ ለምንድን ነው የማይገባሽ? እኔ ልረዳ እየሞከርኩ ነው ቴዲ። በራስ ላይ ችግር እየፈጠረ። እሺ አሁን ውጪ። አልወጣም። ይሄ ነገር ከቁጥጥር ውጪ ከመሆኑ በፊት ራስን ብታስተካክል ይሻላል። በአንድ ተራ ልጅ ብዬ ስራዬና ጓደኞቼን ማጣት አልፈልግም። ድጋሚ ጣትህን እኔ ላይ እንዳታነሳ። ሲጀመር እርዳታሽን ማንም አልፈለግም። ይኸውልህ የነበረው ነገር እንዳልተፈጠረ አምነው እማትኖር ከሆነ የሚወዱ ሰዎች በሙሉ አንተ ላይ እንዲነሱ ማለት ይችላል። ያኔ ማን እንደሚታመን እናያለን።
ነው።